የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የሰዓቱን ትኩስ አቤት መረጃ ይዘንላችሁ ከትመናል። ዜናውን ወደ እናንተ የምናሰናዳው ድሬ ዜና እንሰኛለን። ቤተሰብ ደጀሙን የምትሹ ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነቶን ይግለጹ። በቅድሚያም አርዕስተ ዜናዎችን የምናጠናቅር ይሆናል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። የአሜሪካው መንበረ መንግስት አለቃ ዶናልድ ጄ ትራምፕም በቀጥተኛ ቃላዊ መግለጫቸው ላይ ፕሬዝዳንት ፑቲን ዩክሬንን የመውረድ መብትም ሆነ ሕጋዊ ፈቃድ የለውም ሲሉ ተደምጠዋል። ዝርዝሩን ይዘነዋል። በአሜሪካና በሩሲያ መካከል ተደርሶ የነበረው የኒውክሌር መሳሪያ ቅነሳ ከ50 ዓመት በኋላ ቀነ ጊዜ ገደቡ ማብቃቱ ውጥረቱን ማባባሱ ተመላክቷል። ጥንቅሩን ይዘነዋል። የመካከለኛው ምስራቅ ሰሞናዊ ትኩሳት በአሜሪካና ኢራን በኩል ያለውን ዲፕሎማሲያዊ ፍሰት ምን ይመስል እንደሆነ ድርድር አሊያም ጦርነት የሚሉትን ዘገባዎችን በትንታኔ የምንቃኝ ይሆናል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። በማያባራ በሚመስል አውደ ውጊያ ውስጥ የሚገኙት ዩክሬንና ራሽያ ከሰሞኑ በአቡዳቢ በዩኤኢ ላይ በሶስት ሀገራት ተጋባዥነት ልዑካን ቡድን እንደራሴዎች ሲያወጉ ሲመካከሩ ብሎም የምርኮኛ ልውውጥ ስምምነት ላይ መድረሳቸውንም የምናጠናቅር ይሆናል። የድርድሩ ሂደት ቀጣይነት ያለው ሂደትን መስሎም ቢታየም የፖለቲካው ዘርፍ አንጃዎች ቢመካከሩም የሩሲያና ዩክሬን መካከል ያለው ውጊያ ልጓም የሚበጅለት የሚያበቃበት ጊዜ ከውል ያልታወቀ መሆኑ ተመላክቷል። በአብይ ምክንያትም የሚጠቀሰውም ሩሲያ ከዩክሬን ሰፋና ገዘፍ ያለ ይዞታ የመሬት ይገባኛል ጥያቄን ስለምታነሳ ነውም ተብሏል። ሩሲያ እነኝን ባድማዊ የመሬት ግዛት ካልወሰድኩኝ በእጅ ካላስገባኝ ወታደራዊ ተልዕኮን አልቋጭም ስትል ትሰማለች። ይህም ሩሲያ በ2014 የክሬምሊን ወደብን መያዟ ይታወስማል። ሩሲያ ማስቀጥላ ዶንባስንም ግዛት የዩክሬን ሰራዊት ለቆ ይውጣልኝ ስትልም ታሳስባለች፣ ተደምጣለች። በዚህ ምክንያት ስምምነትና እልባት ማምጣት አዳጋች አድርጎታል። የአሜሪካው መንበረ መንግስት አለቃ ዶናልድ ጄ ትራምፕም ፕሬዝዳንት ፑቲን ዩክሬንን የመያዝ የመውረድ መብት የህግ አግባብ ቅቡልነት የለውም ሲሉ ተደምጠዋል። ነገር ግን ትራምፕ ፑቲንን ዩክሬንን መያዝ በእጅ መዳፍ ላይ ማስገባት አትችልም ቢለውም በአንጻሩ ትራምፕም በፖለቲካዊ አካሄዳቸው በፊት አውራሪነት፣ ወራሪነትን፣ ሰፋሪነትን ተላብሰው ይኸውም ካናዳን ጠቀልላለሁ፣ ግሪንላንድን ጎርሳለሁ ሲሉ በአደባባይ ይደመጡማል። በተያያዘ ዘገባ መሰረትም የግሪንላንድ ደሴት አጀንዳ ከአሜሪካ ጋር ነገር ያካረረ ሆኖ ተመላክቷል። በተጨማሪም ግሪንላንድ ለአሜሪካ እንደ እጅ መንሻ ስጦታ የሚበረከት አይሆንም ሲሉ ሩሲያና ቻይና የይገባኛል ጥያቄ አንስተውማል። ምክንያቱም ግሪንላንድ ጂኦፖለቲክስ አቀማመጧ የያዘችው ከፍተኛ የተፈጥሮ ገጸ በረከት ሀያላን ሀገራትን አይን ማረፊያ የፖለቲካና ወታደራዊ ጡንቻ መለኪያ እስከመሆን አድርሷታል። ይህም አጀንዳ በውይይት በምክረ ሀሳብ ካልተፈታ ከፍተኛ የሆነ ጥፋትና ውድመት እንደሚያስከትል ይገለጽማል። በተያያዘ ዘገባ ሂደተ ኩነትም የኒውክሌር ጦር መሳሪያ ቁጥጥርና ክትትልን ይመለከታል። ሶስቱ ሀገራት አሜሪካ፣ ራሽያና ቻይና ከመሬት ተሻግረው በህዋ ላይ የጦር ሽኩቻ ፉክክር ውስጥ መቀጠላቸው ታውቋል። በህዋ ጠፈር ላይ የኒውክሌር ጦር መሳሪያ ለማክተም ለማመንጠቅና ለመላክ እየተንቀሳቀሱ እንደሚገኝ ተገልጿል። ወደ ፕላኔታችንም ስንመለስ ሩሲያ በአሜሪካ ላይ አቤቱታ ክሷን ማሰማቷ ተመላክቷል። ይኸውም አሜሪካ በቬኔዙዌላ የሚገኙ የሩሲያ ኩባንያዎች ላይ ፖለቲካዊ ጫና በማሳደር ከንግዱ ቀጠና እያሳገደች ገሸሽ የማድረግ ሂደተ ኩነትን ተግባራት በማሳለጥ ላይ ትገኛለች ስትል ሩሲያ ክሷን አቅርባለች። በማስቀጠልም አሜሪካ ቬኔዙዌላን ያለማንም ተቀናቃኝ በብቸኝነት ለመዘወር ለመያዝ ነው እየተጋች የምትገኘው። በተጨማሪም የነዳጅ ዘይት ሀብቷን ጠቅልላ ለመጉረስም ለመቀራመት ታላሚ አድርጋ እየተንቀሳቀሰች ትገኛለች ሲሉ ሩሲያኖች ይደመጣሉ። ስለሆነም ሩሲያ በበኩሏ ከቬኔዙዌላ መውጣት አልችልም ስትል ትሰማለች። የጋራ
ተጠቃሚነትን መከሸን ይገባል በማለት ወገቧን ታጥቃ ትሞግታለች። በሌላ ጥንቅራዊ ዜና ትንታኔ መሰረትም የመካከለኛው ምስራቅ የፖለቲካዊ ወታደራዊ ትኩሳት ሂደትም ትራምፕ በሰጡት መግለጫ መሰረትም በኢራን የሚገኙ አሜሪካውያንና ጣምራ ማንነትም ከዩኤስኤ ጋር ያላቸው አካላት በአስቸኳይ የኢራንን ምድረ ግዛት ለቀው እንዲወጡ ጥብቅ የሆነ መልእክት ማስተላለፋቸው ተመላክቷል። ነገር ግን መውጫና መፈናፈኛ ማጣታቸውን ብሎም የአውሮፕላን መጓጓዣ መታገዱን የኢራን አሁናዊ የማህበረሰብ እንቅስቃሴ በከፍተኛ ስጋትና ፍርሃት ውስጥ መሸበቡን መዘፈቃቸውን ዘገባዎች አትተዋል። በተጨማሪም ኢራን የሆርሙዝን ወሽመጥ 2 ከፍተኛ ነዳጅ ጫኝ መርከቦችን መያዟ ብሎንም ማገቷ የመርከቡን ባለቤትም አልተገለጸም። ከመርከቦቹ ጋር እስከ 15 የሚጠጉ የውጭ ዜጎችን በእጇ መዳፍ ላይ ማስገባቷ ተዘግቧል። ኢራን የሆርሙዝ ወሽመጥን ከዚህ በኋላ ለአሜሪካ ፍጻሜዋ መጥፊያ ይሆናል ስትል ኢራን በኃይለ ቃል ማሳሰቧ የቀጠናውን ውጥረት እንደሚያባብሰው የዘርፉ ተንታኞች አሳውቀዋል።